ክቡራትና ክቡራን መቼም እስከ ዛሬ ስለ ገነትና ሲኦል ሰምታችሁ እንደምታውቁ አልጠራጠርም። አንዳንዶች ሲኦል ሆነ ገነት እዚህ ምድር ላይ ናቸው ይላሉ። ሌሎች ደግሞ ከነጭራሹ እንዲህ የሚባል ነገር የለም፣ ሁለቱም ልብ ወለድ ፈጠራዎች ናቸው እስከ ማለት ይደርሳሉ። ዛሬ እነዚህን ሐሳቦች በጥልቀት እንመረምራለን። የማያንቀላፋውን የሲኦል ትልና የማይበርደውን እሳት እንቃኛለን። ሲኦል የገባች ነፍስ የሲኦል ቆይታዋ ዘላለማዊ ነው ወይስ ጊዜያዊ ብለን እንጠይቃለን። ሲኦልን በአይናቸው አይተው የመጡ ቅዱሳን የተናገሩትን እናደምጣለን። ስለ ገነትም ብዙ የምላችኋለኝ። ከአፈጣጠሯ እስከ ትርጉሟ እንወያያለን። አድራሻዋ የት እንደሆነና ከምድራችን በየት አቅጣጫ እንደምትገኝ እንዲሁም ወደ ገነት መሄድ ላሰበ ሰው ደግሞ በየት በኩል ተጉዞ ገነት መድረስ እንደሚቻል አቅጣጫ ጠቁማችኋለሁ። ገነት ጥቅሟ ምን እንደሆነ ሄደው አይተው የመጡ ቅዱሳን የጻፉትን እተርክላችኋለሁ። እስከ ቪዲዮው መጨረሻ ብትከታተሉኝ ስለ እነዚህ ቦታዎች እስከ ዛሬ ሰምታችሁ የማታውቁት ብዙ ምስጢር ታደምጣላችሁ። ምድር ላይ ሆናችሁ ሁለቱን ስፍራዎች አሻግራችሁ ለመመልከት ተዘጋጁ። ይህ የገነትና የሲኦል የምስጢር ታሪክ ነው። ገነት የሚለው ቃል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 81 መጽሐፍ ቅዱስ ውስጥ ከ45 ጊዜ በላይ ተገልጾ እናገኘዋለን። በተመሳሳይም ኤደን ማለት ገነት ነው፣ ገነት ማለት ኤደን ነው የሚሉ አንዳንድ ምሁራን ሐሳባቸውን ሲሰነዝሩ እንሰማለን። ነገር ግን ኤደን የሚለው ቃል ከ17 ጊዜ በላይ ተጠቅሶ ይገኛል። ከጥቅሶቹ ውስጥም አንዳንዶቹ ኤደን ስለሚባል ሀገር የሚገልጹ ሲሆን አንዳንዶቹ በኤደን ስላለች የተክል ቦታ ይገልጻሉ። ኤደን የቃሉ ትርጉም ምቹ ቦታ፣ ወፍራም ስብ መሬት፣ ደስታ፣ ለም ቦታ፣ መልካም የሆነ ነገር ያለበት አካባቢና ሰፊ ሜዳ ማለት ነው። በመጽሐፍ ቅዱስ ውስጥ የተገለጸችው ገነት ያለችና የምትኖር ሀገር ናት። በመሆኑም መጽሐፍ ቅዱስ ስለ ገነት ስም፣ በውስጧ ስለሚገኙ እጽዋትና ወንዞች፣ ስለ አዳምና ሔዋን፣ ገነትን ስለሚጠብቁት መላእክት ማለትም ስለ ኪሩቤልና ስለ ሱራፌል ይገልጻል። ገነት በቅዱሳት መጽሐፍት አገላለጽ በተለያየ መልክዓ ቃል አቀማመጥ መሰረት በብዙ ስም ስትጠራ እናነባለን፣ እንሰማለን። ሰማነውንና ያነበብነውን ቃል እንደሚከተለው ጥቂቶቹን እንገልጻለን። ገነት እጾት፣ የታጠረች ቦታ ማለት ነው። ገነተ አቅማህ፣ የፍሬዎች ቦታ ማለት ነው። አቅማህ ገነት፣ የገነት ፍሬዎች። ገነት ርውይት፣ በውሃ የረካች ቦታ። ገነተ ጽጌ፣ የአበባ ቦታ። ገነተ ተድላ፣ የደስታ ቦታ የሚሉ ናቸው። ገነት ማለት እግዚአብሔር ለአዳምና ለሔዋን ይኖሩበት ዘንድ ለምስጋና ያዘጋጀላቸው መልካም ቦታ ነው። በውስጡም ድንቅ የሚሆኑ የእግዚአብሔር ግሩም ሥራዎች የተገለጹበት ነው። ኤደን ገነት የሚለው ቃል በመጽሐፍ ቅዱስ ውስጥ ከ17 ጊዜ በላይ በጥንቃቄ ተመዝግቦ ይገኛል። የተወሰኑት ጥቅሶች የኤደንን ምድር የሚገልጹ ሲሆን አንዳንዶቹ ደግሞ የኤደን ገነትን ይገልጻሉ። ኤደን የሚለው ቃል ደስታ፣ ለም መሬት፣ ጥሩ አካባቢና ሰፊ ሜዳ ማለት ነው። አዳም ለ7 ዓመት የተቀመጠባት ዓለም እንደሆነች እንረዳለን። ነቢየ እግዚአብሔር ሙሴ እግዚአብሔር አምላክም በምስራቃዊ ኤዶም ገነትን ተከለ፣ የፈጠረውንም ሰው በዚያ አኖረው በማለት በዘፍጥረት መጽሐፉ ላይ ያብራራል። አባ ጊዮርጊስም የገነትን ትርጉም ሲያስረዱ ገነት ኤዶም ናት፣ ይህችም ለቅዱሳን ርስት ተዘጋጅታ ትኖራለች። እግዚአብሔር ስለተከላት አበባዋ አይረግፍም፣ ፍሬዋም አይጠወልግም፣ ቅጠሏም አይደርቅም በማለት ማንነቷን ያስረዳሉ። ኤደን ማለት ፍስሐ ማለት ነው። እንዲሁም አለቃ ኪዳነ ወልድ ክፍሌ ምቹ ቦታ፣ ወፍራም ስብ መሬት ብለው ተርጉመውታል። ይኸውም ሰው ገነትንና በውስጡ ያለውን ተመልክቶ የእግዚአብሔርን የፍቅሩን ብዛት፣ የደግነቱን ስፋት ይረዳ ዘንድ አእምሮ ጠባይ ተሰጠው። የስሟ ትርጓሜ ይህ ይሁን እንጂ ገነት መልካም ሥራ የሰሩ የሚኖሩባት፣ መንፈሳውያን ሰዎች የሚወርሷትና ክፉ የሰሩ የሚከለከሉባት መንፈሳዊ ሀገር ናት። በገነት ክረምትና በጋ፣ ጸደይና መጸው አይፈራረቁባትም። በውስጧም የሚገኙ እንጨቶች እንደ ዕንቁ ያበራሉ። ከሁሉም በላይ በዚህ ዓለም ያሉ ረሃብ፣ ጥም፣ ሞት፣ ሐዘን፣ ጉስቁልና፣ ድካም፣ ማጣትና የመሳሰሉት ነገሮች በውስጡ አይሉባትም። የገነትን አፈጣጠር ከማንሳታችን በፊት በዙሪያዋ ያሉትን መመልከት መጠነኛ ግንዛቤ እንዲኖረን ያደርጋል። እግዚአብሔር በባህሪው ሕልው የሆኑትን ሕያዋን ዓለማት በቸርነቱ በካህሊነቱ ብዛት ፈጠረም። እኛ 20 ዓለማት የሚባሉት 5 ዓለመ መሬት፣ 4 ዓለመ ማይ ወይም ዓለመ ውሃ፣ 2 ዓለመ ነፋስና 9 ዓለመ እሳት ናቸው። 5ቱም ዓለመ መሬት እንደሚከተለው ይቀርባሉ። በርባሮስ፣
ከዚህች ምድር በታች ያለው ምድር የሰው ልጅ የሚኖርባት ገነት ብሔረ ሕያዋንና ብሔረ ብፁዓን ናቸው። ከእነዚህም ለዚህ ዝግጅት የሚሆነን ከአምስቱ ዓለማተ መሬት አንዷና ቀድሞ አዳምና ሔዋን የሚኖሩባትን ገነት መጻሕፍት እንዴት እንደሚተነትኗት እንመልከት። ሰለስቱ ምዕት በቅዳሴያቸው ሰውን ሳይፈጥረው ገነትን አዘጋጀ፣ የወደደውን ወደ እርሷ ያገባ ዘንድ፣ የሲኦልንም እሳት አዘጋጀ፣ በሥራው የጠላውን ወደ እርሷ ያገባው ዘንድ ይላሉ። የእኚህ መጻሕፍት አገላለጽ የተለያየ ሲሆን አብዛኞቹ ተመሳሳይ ሐሳብን ያስቀምጣሉ። ገነት ከዓለመ መሬት አንዲቱ ስትሆን የተፈጠረችበትም ዕለተ እሁድ ቅዳሜ ለእሁድ አጥቢያ ነው። ገነት የሚለውን ቃል ከመጽሐፍት አውድ እንደገለጽነው አሁን ደግሞ መገኛዋን እንመልከት። ይህቺ ገነት የመጀመሪያው ሰው አዳም በቀራንዮ በማዕከለ ምድር ከተፈጠረና ለእንስሳት ሁሉ ስም ካወጣ በኋላ ሊኖርባት የተሰጠችው ቦታ ናት። ገነት ግን ከአየር በላይ ከፍ ከፍ ያለች ናት። ምድራዊ ስትሆን ሰማያዊት ናት። ከተራሮችና ከኮረብቶች በላይ 15 ክንድ ከፍ ከፍ ትላለች እንዲል መጽሐፍ። እንደ መጽሐፈ ቀለሜንጦስ አገላለጽ ከቀራንዮ በላይ በአየር ላይ ትገኛለች በማለት ይገልጽልናል። ገነት ከቀራንዮ በላይ ትገኛለች ስንል ከቀራንዮ ጋር የተያያዘች ሳትሆን በህዋ ላይ በመንሳፈፍ ያለችና መሬትነት ያላት ሀገር ናት። ከተራሮችም በላይ በጣም የራቀች ናት። በመጠንም 15 ክንድ ከተራሮች ትርቃለች በማለት ያስረዳል። ገነት የምስጋና፣ የደስታ፣ የእውነትና የቅድስና ቦታ ብቻ ናት። ሌላ ምድራዊ ማንነትም አይፈጸምባትም። ለብዙዎች ጥያቄ በመፍጠር የክርክር ሐሳብ የሆነውን ሩካቤ ሥጋ ንጹሕ ከሆነ አዳም በገነት ሳለ ለምን አልጀመረም የሚሉ ቢኖሩም እንኳን አዳም የሩካቤ ሥጋ ግንኙነትን ከሔዋን ጋር ያደረገው ከገነት ከወጣ በኋላ መሆኑ ይህንን አጉልቶ ያሳያል። ሕፃን ልጅ ለጎልማሳነት እስከሚደርስ ድረስ የሩካቤ ሥጋ ምኞት በውስጡ የለም። አዳምም በገነት ሳለ እንዲህ ነበር። ለጸሎት እንደ መላእክት ይተጋ ነበር እንጂ አካሉን ለዘርዓ ትውልድ አልተጠቀመበትም። እግዚአብሔር አምላክ ሰውን ወስዶ እንዲጠብቃትና እንዲንከባከባት ቀራንዮ ገነት ላይ አኖረው። በእግዚአብሔር ዙፋን ፊት ያሉት እነርሱ ሌሊትና ቀን በቤተ መቅደሱ እንደሚያገለግሉት ሁሉ ሰው በገነትም ቢሆን ሥራ ነበረበት። ሥራ ፈትነት ደስታን አይሰጥም፣ ነገር ግን የተቀደሰ ሥራ ሰማያዊ ደስታን ይጨምራል። ይህችም የመሬት ክፍል የሆነች ገነት ለሰው ልጅ መኖሪያ እንድታገለግል የተዘጋጀች ናት እንዲል ሊቁ። ገነት በምድርና በሰማይ መካከል ያለች የመሬት ክፍል ናት። ገነት የተፈጠረችው ፍጥረታት መፈጠር በጀመሩበት የመጀመሪያው ዕለት ነው። ምክንያቱም የዓለመ መሬት ክፍል ስለሆነች በሌላ ዕለት ተፈጠረች ብለን አናምንም። አንዳንድ ተመራማሪዎች አዳም ከተፈጠረ በኋላ ገነት ተፈጠረች የሚሉ እንደማይጠፉ ጽሑፎች ያስረዳሉ። የገነትን መገኛ ሊቀ ጠበብት አክሊለ ብርሃን ወልደ ቂርቆስ ሲያስረዱ መጀመሪያ አዳምና ሔዋን በእስያ በኤደን ገነት መካከል ተቀመጡ ወይም ተፈጠሩ። ይህም ስፍራ በእስያ ምዕራብ ወገን ካለው በኤፍራጥስ ወንዝ አጠገብ ነበረ። ነገር ግን እግዚአብሔርን በድለው በኃጢአት ከወደቁ በኋላ ያንን ደስ የሚያሰኝ ስፍራ ለቀቁ። ኋላ ግን ልጆቻቸው በኤፍራጥስ ዙሪያ ያለውን አገር ሁሉ ወረሱት ሲሉ በጽሑፋቸው ይገልጻሉ። የኤፍራጥስ ወንዝ በስፋትና በርዝመት ከፍ ያለ ነበር። የዚህ ወንዝ መነሻ በአራራት ወይም በአርመን አገር ሲሆን ርዝመቱም 2840 ኪሎ ሜትር ነው። ከርዝመቱ ግማሽ የሚበልጠው ርቀት በጀልባ ወደ ላይ ያስኬዳል። ከባቢሎን ከተማ ሲደርስ ስፋቱ 1 ኪሎ ሜትር ተኩል ይሆናል ይላሉ። ይህ የሊቁ ትንታኔያዊ አገላለጽ ገነት የምትገኘው በእስያ በሚገኘው በኤፍራጥስ ወንዝ ጎን ነው ማለታቸውን በግልጽ ያሳያል። እንደሳቸው አገላለጽ ከሆነ አዳምና ሔዋን የተፈጠሩት በእስያ ነው በማለት ከተዛማጁ ሐሳባቸው ጋር ይተነትናሉ። እኛ ግን ቅዱሳት መጻሕፍትን መሠረት በማድረግ እሁድ ተፈጠረች ብለን፣ አርብ ግን ለአዳም በዝግጅት ንጹሕና ውብ ተደርጋ ለእርሱ ተሰጠች ብለን እናምናለን። አዳምም ከአራቱ አስራው ፍጥረታት በሥላሴ ፍቃድ በምድር መካከል በሆነች በቀራንዮ ላይ ተፈጠረ። በቀራንዮ ላይ ተፈጠረ የሚለው ሐረገ ቃል የሚያስረዳው በዚሁ በቀራንዮ ላይ አራቱ የዓለም ክፍሎች የሚገናኙ መሆኑን ነው። በዚህ ቦታ ላይ ብዙ መንፈሳዊ ክንውኖች ተከናውነውበታል። ከነዚህም መካከል አዳም ወደ ገነት በሚገባበት ዕለት እንስሳትና መላእክት ተሰብስበውባታል። የኖህ ልጅ ሴም የአዳም አባታችንን አጽም ቀብሮበታል። መልከጼዴቅ የልዑል እግዚአብሔር ካህን ሆኖ መሥዋዕት ሰውቶበታል። አብርሃም አባታችን ይስሐቅ ልጁን ለእግዚአብሔር መሥዋዕት አድርጎ አቅርቦበታል። ዳዊት መሠዊያ ሰርቶ የሞት ማስወገጃ የሚሆን ቁርባን ለእግዚአብሔር አቅርቦበታል። የኢያቡስዮን እርሻ በምትሆን
በውስጥ በኩል ባለች ቀራንዮ ላይ መቅደስ ተሰርቶባታል። የጌታችን እግር በመስቀል መከራ ከተቀበሉ በኋላ ተመላልሶበታል። ጌታችንም በዕለተ ዓርብ የሰው ዘርን ለማዳን ተሰቅሎበታል። መጽሐፍ ቅዱስ ገነት የምትገኝበትን ኤደን የት አካባቢ እንደሆነች በግልጽ አያመለክትም። ነገር ግን መጽሐፈ ኩፋሌ በዚህ ሐሳብ ለእግዚአብሔር 3 ወይም 4 የተቀደሱ ቦታዎች እንዳሉት ይገልጻል። ለእግዚአብሔር በዚህ ዓለም 4 ቦታዎች አሉት። እነዚህም ገነተ ኤዶምና ደብረ ጽባህ፣ ዛሬም አንተ ለምስጋና የቆምክበት ደብረ ሲናና ለምስጋና በተዘጋጁ በሐዲስ ፍጥረት የሚመሰገን ደብረ ጽዮን ነው ሲል ነቢየ እግዚአብሔር ሙሴ ያብራራል። እነዚህም ቦታዎች ለይተን ስናወጣቸው አንደኛዋ ደብረ ሲና፣ ሁለተኛዋ ደብረ ጽዮን፣ ሦስተኛዋ ገነተ ኤዶም፣ አራተኛዋ ደብረ ጽባህ ናቸው። እነዚህ ሦስቱን አንጻራዊ አድርጎ ፈጥሯቸዋል በማለት የኩፋሌ ጸሐፊ በግልጽ ያስረዳል። ገነትም ከከበሩ የከበረች የእግዚአብሔር ማደሪያ እንደሆነች አውቋልና ደብረ ሲና በምድረ በዳ መካከል ናት፣ ደብረ ጽዮንም በምድር መካከል ናት። እነዚህ ሦስቱ ሁሉ አንዱ በአንዱ አንጻር ለምስጋና ተፈጠሩ በማለት ይገልጻል። ለምስጋና አንጻራዊ አድርጎ ፈጥሯቸዋል የሚለውን ቃል ከአቅጣጫ አንጻር ስንመለከተው ደብረ ሲና በምዕራብ፣ ደብረ ጽዮን በመካከል፣ ገነት በምስራቅ እንደሆኑ እንረዳለን። ይኸውም ከምዕራብ እስከ ምስራቅ የሐሳብ መስመር ብንዘረጋ ቀጤ መስመር ይሆናል። የቀጤው መስመር መሃል ነጥብ ደብረ ጽዮን ሲሆን የቀጤው ጫፍና ጫፍ ደብረ ሲናና ገነት መሆኑን ማስተዋል በቂ ነው። ሴት ሕዝቡን መራቸው፣ አስተካከላቸው። እነርሱም በጽድቅና በንጽሕና ጎዳና ሄዱ። መላእክት በገነት ውስጥ እግዚአብሔርን ሲያመሰግኑ እየሰሙ እነርሱም የሚያመሰግኑ ሆኑ። ገነት ከ15 ክንድ በላይ እርሱ ካለበት ምድር ማለትም ደብረ ቅዱስ የራቀች አይደለችምና ከምድር መካከል ግን እጅግ የራቀች የማትነካ የማትዳሰስ ናት በማለት ይገልጻል። ይህ የመጽሐፍ ቅዱስ ምልከታ እንደሚያሳየው ገነት ከደብረ ጽዮን በስተምስራቅ በኩል ባለው አካባቢ ትገኛለች ማለት ነው። ገነት ከከነዓን ምድር በስተምስራቅ ሆና ከደብረ ቅዱስ ጋር ጎረቤት በመሆኗ ምስጋናን ከመላእክት የሴት ልጆች እንደሚሰሙ እናስተውላለን። ገነት የዓለም ክፍል ብትሆንም ከሌሎቹ የምትለይበት ብዙ ምስጢራዊ ነገር አላት። ከብዙዎቹ ምስጢራት መካከል 4 አቅጣጫዎችና 3 መንገዶች ያሏት መሆኑ ነው። እነዚህም እርሷን ከሌሎች ክፍለ ዓለማት ልዩ ያደርጋታል። የእነዚህን ሁኔታ የገነትን ማንነት በአንጻራዊነት ከማን ጋርና እንዴት እንደምናገኝ ለመረዳት የሚከተለውን እንይ። የገነት 3ቱ መንገዶች። አንደኛ፣ ጎልጎታ ወይም ቀራንዮ። አንደኛው መንገድ በጎልጎታ ወደ ገነት የሚወስደው ነው። ይህች ጎልጎታ ክርስቶስ የተሰቀለባት፣ አጽመ አዳም የተቀበረባት ተራራ ነች። በዕብራይስጥና በአረማይክ ጎልጎታ ሲባል በግሪክ ቀራንዮ ተብሎ ይጠራል። የስሙ ትርጉም የራስ ቅል ማለት ነው። ጌታችን የተሰቀለበት ቦታ በዕብራይስጥ ጎልጎታ ሲባል በሱርስት ግን ቀርቅፍታ ተብሎ ይጠራል። የዚህም ትርጓሜ አናት ወይም የራስ አናት ማለት ነው። ተርጓሚዎች የአዳም ራስ በዚች ቦታ ስለተቀበረባት ጌታም ለቤዛ ዓለም ድህነትን ስለፈጸመባት በዚህ ስም ለመጠራት ምክንያት ሆነ በማለት ያብራራሉ። የሚገኘውም ከጥንቱ ከኢየሩሳሌም ቅጥር ውጪ በመንገድ አጠገብ እንደነበረ ይተረካል። አሁን ግን የት ላይ እንደሚገኝ ብዙዎች ይከራከሩበታል በማለት የመጽሐፍ ቅዱስ መዝገበ ቃላት አዘጋጆች ሲገልጹ፣ አብዛኞቹ ግን ቆስጠንጢኖስ ቤተ መቅደሱን የሰራበት ቦታ ነው በማለት ያምናሉ። ሁለተኛ፣ ደብረ ዘይት። ሁለተኛው መንገድ በደብረ ዘይት ወደ ገነት የሚያደርሰው ነው። ይህም ተራራ የሚገኘው በኢየሩሳሌም አጠገብ ነው። አቅጣጫውም ከኢየሩሳሌም በስተ ምስራቅ በኩል ነው። ከቤተ መቅደሱ እስከ ደብረ ዘይት ያለው ርዝመት 75 ሜትር ገደማ ከፍ እንደሚል ይነገራል። በዚህችም ተራራ ጌታችን አምላካችን ኢየሱስ ክርስቶስ ብዙ ምስጢራትን ፈጽሟል። ሦስተኛው መንገድ በደብረ ሲና ወደ ገነት የሚያወጣ ሲሆን በተራራው ላይም ነቢየ እግዚአብሔር ሙሴ 576 ጊዜ ቃል በቃል የተነጋገረበትና የሕጉን ጽላት የተቀበለበት ተራራ ነው። አልፎ አልፎም ደብረ ሲና ኮሬብ ተብሎ ይጠራል። በዚህም ተራራ ታላላቅ ሥራዎች ተከናውነዋል። በገነት የሚገኙትን 4ቱን አቅጣጫዎች እንደሚከተለው አንድ በአንድ እስቲ እንመልከት። ምስራቅ። ገነት ራሷ የምትታይበት የምትገለጽበት ብርሃናዊ አቅጣጫ ነው። ምስራቅ። መተርጉማን ምስራቅ የፀሐይ መውጫ ነው ይላሉ። በዚህም የምስራቅ አቅጣጫ የአዳም 7ኛ ትውልድ የሚሆን ሄኖክ ቃል ኪዳን የተቀበለበት ስፍራ ይገኛል። ይህንንም ቦታ ሄኖክ ዴንዳይን በማለት ይጠራዋል። ምዕራብ። በምዕራብ በኩል የምትገኘው ለኃጥአን ቦታ ትሆን ዘንድ ጌታ ያዘጋጃት፣ ኃጥአንም አምላካቸውን ትተው ለጣዖት የሰገዱ አምላክነቱን የካዱ ሆነው ሲገኙ
የፍዳና የመከራ ቦታ ተብላ የምትነገር ሲኦል የዲያብሎስና የተከታዮቹ አጽመ ርስታቸው ናት። ሰሜን በሰሜን አቅጣጫ በኩል ያለችውም በዚህ ዓለም ንጽሐ ጠብቀው ከሴት ርቀው ከዚህም በላይ በጋብቻ ሕይወታቸው እግዚአብሔርን የሚያስደስቱና ያስደሰቱ አበው በሕይወታቸው ሞትን እስከ ዳግም ምጽአት እስኪቀምሱ ድረስ የሚኖሩባት የሕያዋን ቦታ የምትሆን ብሔረ ሕያዋን ናት። ዞሲማስ ያየው ሕያዋን ሰዎች የሚኖሩባት እንደሆነም ይገልጻሉ። ኢትዮጵያውያን መተርጉማን ግን ሰሜን በቀኝ በኩል ነው ይላሉ። ደቡብ በደቡብ ያለውን አቅጣጫ ስንመለከት አንቀጸ ብፁዓን በስፋት የተተረጎመላቸው በዓለመ ሥጋ ሳሉ መልካም ያደረጉ የዚህችን ዓለም ጣዕም ንቀው በገዳምና በፍርኩታ ስለ ዘላለም ርስት በማሰብ መስቀሉን ተሸክመው የሄዱና የመነኑ አባቶች ከሞተ ሥጋ በኋላ የሚቆዩባት ቦታ የምትሆን ብሔረ ብፁዓን ናት። ይህችን ቦታ ከአቅጣጫ አንጻር ግራ ናት ይላሉ። የገነት አገልግሎትና ተግባር ገነትን ስናነሳ ተግባሯንና አገልግሎቷንም መመርመር አስፈላጊ ነው። ምክንያቱም የተፈጠረ ፍጥረት ሁሉ የራሱ ተግባርና አገልግሎት እንዲኖረው ተደርጎ የተፈጠረ ስለሆነ ነው። ያለ ተግባር የተፈጠረ ፍጡር አንዳችም የለም። እግዚአብሔር ማእመረ ኩሉ ስለሆነ ሁሉን በጥበብ ፈጥሯል። ነቢየ እግዚአብሔር ዳዊት ወኩሎ በጥበብ ገበርከ በማለት እንዳመሰገነው እኛም ስንመለከት ሁሉን ነገር በጥበቡ ከሃሊነት እንዳዘጋጀው እንመለከታለን። ዓለምም የተፈጠረው ያለ ዓላማ አይደለም፣ በዓላማ ነው እንጂ። በዓላማ የተፈጠረ ለመሆኑ ማስረጃ የሚሆኑን አንዱ ለአንዱ ሕይወት ሞገስና ክብር ሲሆን መመልከት አእምሮ ላለው ሰው በቂ ተፈጥሯዊ አስረጂ ነው። በዚህም አተያይ ተነስተን ስንመለከት የገነትን ተግባር በቅዱሳት መጻሕፍት ገላጭነት ማየት ክርስቲያናዊ አስተምህሮ ነው። የገነት ተግባር ገነት ስራዋ ወይም ተግባሯ መጻሕፍትን መሰረትና ዋቢ አድርገን ስንመለከት ጊዜያዊ የአካለ ነፍሳት የደስታ ቦታ እንደሆነ እንረዳለን። ይህንም ልቦናዊ ሳቤ በቅዱሳት መጻሕፍት ትንታኔ መሰረት እስቲ እንመልከተው። ዕዝራ ሱቱኤል እንዲህ ይለናል፣ አንተ ግን ለራስህ ወቅ፣ እንዳንተ ያሉ ሰዎች የከበሩበትንም ክብር መርምር፣ ገነት ለእናንተ ተከፍታለችና ዕፀ ሕይወትም ተተክሏልና በማለት በገነት የሚኖሩ ቅዱሳን በክብር በጸጋ ተውበው እንደሚኖሩ ያስረዳናል። በመጽሐፈ መቃብያንም መላእክትም የጣሏቸው ሰዎች ሲያዩ ተቀብለው ነፍሳቸውን ይስሐቅና አብርሃም ያዕቆብም ወዳሉበት ተድላ ደስታ ወደሚገኝበት ገነት ወሰዷቸው በማለት የመቃቢዮስ ሦስቱ ልጆች ከመከራ ማግስት ወደ እግዚአብሔር ገነት እንዴት በክብር በይባቤ መላእክት እንደተወሰዱ ያብራራል። ሄኖክም ወደ ሰማይ ተነጥቆ ሳለ ጻድቃን እስከሚወርሷት ገነት ድረስም ሄጄ እነዚህን ሁሉ አየሁ በማለት ሚስጥራዊ ክንዋኔዋንና ድርጊቷን ያስረዳል። በሌላ ምዕራፉም በቸርነቱ ወደምትደርስ ገነት መጣሁ ሲል ገነት በእግዚአብሔር ቸርነት የምትወረስ የቅዱሳን ቦታ መሆኗን በተገለጸለት የሚስጥር ከፍታ ያመሰጥራል። ወደ አዲስ ኪዳን የመጽሐፍ ታተታ ስንመለስም ገነት የነፍሳት ጊዜያዊ መኖሪያና ተድላ ደስታን የምታላብስ መሆኗን በግልጽ እንረዳለን። ለዚህም የክብር ባለቤት የሆነው መድኃኒታችን ኢየሱስ ክርስቶስ ለድኅነት ዓለም መስቀል ላይ ሳለ በቀኝ የተሰቀለውን ሽፍታ ወንበዴ በምሕረቱ ብዛት ሲመለከተው ከእኔ ጋር ለዘላለም በገነት ትኖራለህ ማለቱ የጻድቃን ነፍሳት የሚኖሩባት ጊዜያዊ የምስጋና